ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ። እኔ የምኖረው አሜሪካ ነው፣ ግን ችግር ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝ። እንኳን ድምጽ አልሆኑም እኮ ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለብ። ሰላም የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ሶሻል ሚዲያ ላይ ወቅታዊና አነጋጋሪውን ቪዲዮዎችን ይዤላችሁ መጥቻለሁ። በቅድሚያ የማሳያችሁ ቪዲዮ ሄለን ወርቁ አይተነውን ይቅርታ ጠይቀዋለች። ያው ወርቁ አይተነው ክስ እንደመሰረተባት የታወቀ ነውና ትናንትና ላይቭ ላይ መታ ይቅርታ እየጠየቀችው ነበር። እስቲ ተመልከቱት ቪዲዮን። በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ። ሰምታችኋል። ተው አታስቡ። ስስቅ አለቅሳለሁ፣ 10 ጊዜ ሶፍት አነሳለሁ። ያ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ ይላል ጥቅሱ። ደስ አይልም? ያ Oh man, it is amazing that Ethiopians making me hate them. They just now. What you write it? በጣም ብዙ ጻፍሽ እንትናየ ግን thank you እሺ for እንትን ያ ብዙ ጽሁፍ የሚጽፉ ሰዎች ከልባቸው ነው የሚያወሩት። አይ ነው ያ እንወድሻለን። እስቲ የሰማችሁት ነገር ላይ ደስ ያላችሁ አንዳንድ ጻፍ ውስጥ ደስ ያለን፣ ደስ ብሎናል፣ ደስ ይበለን፣ ደስ ብሎናል፣ ደስ ይበላችሁ የምትሉ አንዳንድ ጻፍ አንዳንድ አስቦልክ ያስወልክ ሲደስታችሁ የምትገልጹ ደስ ብሎናል የምትሉ አንዳንድ ጻፍ ይሁንት ደስ ብሎናል የምትሉ አንዳንድ ያው እንግዲህ እንደተመለከታችሁት ነው። ትናንት ማታ ላይ ነው ላይቭ ገብታ እንደዚህ እየተናገረች የነበረውና የሆነ ድንጋይ ራሱ ተሸክማ ይቅርታ እያለችው ነበር። ያው እሷ ድንጋይ እያለችው ነበር፣ የሆነ እንስራ ነገር ነው። ግን ያው ድንጋይ ይኸው ተሸክሜ ይቅርታ እያልኩ ነው ይቅር በለኝ እያለችው ነበር ማታ ላይና በዚህ ጉዳይም ደስ ያላችሁ ምናምን እያለቻቸው ነበር ብዙ ሰዎችን ምናምን እና አንዳንዶቹንም እየሰደበቻቸው ነበር። በዚህ ጉዳይ ደስ ብሏቸው ቪዲዮ የሰሩትን ላይቭ ላይ ያወሩትን ምናምን። አዶኒ አሁን ስቶሪ ባረገው ነገር በጣም ልቤ ተነካና አንድ ነገር ላወራ ፈለኩኝ። እኔ ቲክቶክ የጀመርኩትም አዶኒን አይቼ ነው። እግዚአብሔር በቃ ያበረታታኝም እሱ ነው። አዶኒ በጣም ምርጥ ልጅ ነው እና አሁን ያለህበት ስሜት ይገባኛል። አዶኒ ደክሞኛል፣ በዚህ ወር በጣም ሰይጣን ተፈታትኖኛል። ሶነ ብረት አይደለም ፈጣሪ አይደለም፣ በጣም ይከብዳል። ባጎረስኮ እጅ መነከስ በጣም ያማል። ያለህበት ፔን በጣም ነው ይገባናል። አራት ፋሚሊ እና እንረዳለን ፋሚሊዎች እና ቅድም በቃ ቲክቶክን ለማቆም ሁላ እስከማሰደር ደርሰን ነበር። አጥፍተህ ነበር ስቶሪውና አዶኒ እግዚአብሔርን ነው የምልህ ከኔ በላይ ታውቀዋለህ እና ታልፈዋል። እውነት ያልፋል ይቀን ታልፈዋል። ምክንያቱም ማንን ጥለህ ነው ለማብለህ ነው ለምትሄደው ለማብለህ ነው እንትምትለው ያለበት ነገር ሳይገባኝ ቀርቶ አይደለም፣ ያለህበት ህመም ሳይገባኝ ቀርቶ አይደለም። የእውነት እኔ ቲክታክን በድፍረት መስራት የጀመርኩ አንተ አይቼ ነው። አንተ የእውነቴን ነው አዶኒ እግዚአብሔርን ነው እና በርታ ወንድሜ፣ ያልፋል። ሌላ የሚለው ነገር የለኝም። እግዚአብሔር ይርዳ። ሰይጣን ተፈታትኗል አይ ነው በጣም እና የምታሳልፈው ህመምን አውቀዋለሁ ወንድሜ፣ በርታ። የእውነት ለጠላት እጅ አትስጥ። እውነቴን ነው የምልህ። አሁን አንተ እንደዚህ ስትሆን ሁሉ ብዙ ሰው ይደሰታል እንጂ እንትን አይልም። ጠላቶች ይደሰቱበት። በእግዚአብሔር እጅ አትስጥ። በምንችለው እንጸልያለን፣ ዱዓ እናደርጋለን። አባ ፈጣሪ ይረዳሃል። ወደፊት አዶኒ አራት ፋሚሊ ቢራብሮ ፋሚሊ ሁሌም ካንተ ጋር ነን። የምሬን ነው እንወዳለን። አዶናይ በሰዓት ከቲክቶክ እንደጠፋ እየተገለጸ ይገኛል። አካውንቱም የለም። በመጀመሪያ እንደዚህ ነበር ስቶሪ ያደረገው። ቀጥሎ ደግሞ ከቲክቶክ እየወጣው ነው ብሎ ስቶሪ አድርጎ ነበርና አሁን በዚህ ሰዓት አዶናይ የቲክቶክ አካውንት ቲክቶክ ላይ የለም እና ብዙ ሰዎች አዝኗል በዚህ ጉዳይ። አዶናይ ተመለስ እያሉ ነው። እንደዚህኛው ልጅ ቪዲዮ እየሰሩ ነው። ብዙ ሰዎች በቃ ቪዲዮ እየሰሩ ነው። እንኳን ድምጽ አልሆኑም እኮ ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር በእስልምና እኛ ማድረግ ያቃተንን ነገር አድርጎ ስለ ባቡል ኸይር የሰራውን ስራ ያን ነገር ሰርቶ እኛ እንደ ሙስሊም እኮ አላከበርነው አላመሰገንነው። ክብር ይገባሃል ብለንም ደግሞ ያደረግንለት ነገር የለም። በሁለተኛ ደረጃ ይሄን ሰው ለኛ ድምጽ ሁን ለማለት ስንፈልግ በዚህ መልኩ ነው መሆን ያለብን። እስልምና ይሄን ነው የሚያዘን። ፎሎወር ማንሳት ወላሂ አይደለም። እልቁኑ ለሱ በደንብ ፎሎወር እንዲያገኝ ፎሎ እናድርገው። እሱን የሱን ፎሎወርስ
ከፍ እናድርግለትና እንዲሆንልን እናድርገው። ይሄ ነበርኩ የእስልምና ስነ ምግባር حسن الخلق كون اسلمنا የሚያስተምረው ادعو الى سبيل ربك بالحكمه والموعظه الحسنه በሕክማ በጥበብ መልካም በሆነ ግሳጼ ነው ጥሪ አድርጎ ተባለ። እኛ ፎሎወርሱን በማንሳት ሱጥር ድምጽ እንዲሆነን እልቁኑ እኛ ድምጽ እየሆንን ያለን ሰዎች እርስ በራሳችን እንኳን ፎሎ አልተደራረግንም። ለምንሆን ድምጽ የሚሆኑ ሰዎችን ፎሎ አላደረግንም። ድምጽ የሆኑ ሰዎችን ሼር አላደረግንም፣ ኮፒ አላደረግንም፣ ሪፖስት አላደረግንም። እስቲ መጀመሪያ ይሄን እናድርግ። ጀዛኩሙላሁ ኸይር። ሲቀጥል የኛ ትላልቆቻችን ድምጽ ሆነው እነዛ ሰዎች ላይ ተጽዕኖ እንዲሆኑ እናድርግ። ይሄን ነው የምለው። ሰላሙ አለይኩም ወራህመቱላሂ። አዶናይ ቲክቶክ ያቆመበት ምክንያት በቃ ቪዲዮ በለቀቀ ቁጥር ቪዲዮ ላይ ሪፖርት የተደረገ አካውንቱ ላይ ሪፖርት የተደረገ ነውና ለዛ ነው ከቲክቶክ የጠፋው። አካውንቱን ዲአክቲቬት አድርጎት ነው የተባለ ነው። አልተዘጋም፣ ግን ዲአክቲቬት አድርጎት ነው። ቪዲዮ በለቀቀ ቁጥር በቃ ቪዲዮዎች ይወርዱበታል ምናምን። አንደኛ ምክንያቱ ይሄ ነው መሰለኝ፣ ይሄ ድምጽ አልሆንክም ምናምን በሚለው ጉዳይም ይሆናል። ባለፈው ራሱ አይታችኋል 6 ሚሊዮን ገባው ብሎ እያከበረ አንፎሎ ቻሌንጅ አስጀምረውበት 5.9 ሚሊዮን ተመልሶ ነበረ ምናምን። ቪዲዮቹ ላይ በቃ በጣም ሪፖርት የተደረገ ምናምን ነውና ለዛ ነው በቃ ሰልችቶት ነው እንትን ያለው። ከኔ ኤክሶች ጋር ለምሳሌ በቃ እኔ ከተጣላሁት ያን ወንድ በዛ ሳይድ ከሴት ጋር ምናምን አድርገው ኤዲት አድርገው ፖስት የሚያደርጉት እኮ የኔ ፋኖች ስለማይወዱ ነው። ምክንያቱም ሴንሲቲቭ ናቸው። የሆነ ሳምባዲ ምናምን ኤዲት አድርገው ፖስት ሲያደርግ ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ስለሆኑ ስለማይችሉ ስለሚታወቅ ስለኔ አይደለም ማወራው ስለኔ ፋኖች ነው የሚማወራው እና ስለማይችሉ ስለሚናደዱ ከዛ ሁሉንም ሴት እያመጡ መፖሰት። አሁን እዚህ ሶሻል ሚዲያ ላይ ስንት ሴት የተፖሰተው አሁን ከአንድ ወንድ ጋር 5-6 ሴት ራይት። ስለዚህ በቃ እንደዚህ ኮንተንት ነው የሚያደርጓቸው ቢካዝ እኔን በጣም ስለሚወዱኝ እንዴ ጃኒ ኩዊን እያሉ እንዲፎካከሩ ከዛ በኋላ አቴንሽን ፍለጋ የኔን ፋሚሊዎች አቴንሽን ፍለጋ ከዛ ሴት ጋር ይፖስቷቸዋል ማለት ነው። ተረዳችሁ? አሁን ይሄ እናንተ ጅልነት አይደለም የዋህነት ነው ጋይስ። ዝም ብላችሁ ፎርጌት ማድረግ ትችላላችሁ። ገባችሁ? ይሄ ማርኬቲንግ ነው የሚጫወቱባችሁ እናንተ ጋር። አሁን ስንት ሴት አያችሁ እዚህ ሶሻል ሚዲያ ላይ ከብዙ ሴት ጋር አንድ ወንድ ሲፖስት አይታችኋል ራይት? ከዛ አሁን እነዛ ሴቶች እኮ ሪል አይደሉም እኮ የእናንተ ሴንሲቲቭነት ያሳያል። ብዙ ጊዜ አስተውላለሁኝ እናንተ አትወዱምና አፍቃሪዎች እናንተ ናችሁ የምትመስሉት ባጭሩ። ከዛ የእናንተ አቴንሽን ስለሚፈልግ ሁሉም ኤዲት እያደረገ ከተለያየ ሴት ጋር ይፖስታሉ ማለት ነው። እናንተ ግን ይሄ አይገባችሁም። እናንተ የእውነት ነው የሚመስላችሁ ሁሉም ነገር። ይሄ ግን ጅልነት አይደለም፣ የዋህነት ነው። በቃ ሁሉም እውነት አይደለም። እሺ ጋይስ፣ ፌክ አለ፣ ለቪው የሚባል ነገር አለ፣ አቴንሽን ለመሳብ አለ። ገባችሁ? እና ባጭሩ ስገልጽላቸው የኔ ፋኖች እንትን ናቸው፣ በጣም የዋህ ናቸው። ግን የዋህነት አለባቸው፣ ግን ጅል አይደለም። ያው እቺ ነገር ደግሞ ያስተካክሉ፣ ፎርጌት ቢያደርጉ ክላክ ያ ተግባብተናል። አይ ቲንክ ሶ። አሁን ጃኒ ያስተላለፈችው መልእክት ለደጋፊዎቿ ምንድን ያለችው? የኔ ኤክስ የነበረ ከማንም ሴት ጋር ቢሆን አትናደዱ፣ እናንተ ነው እንዲያፈቀራችሁት እና አይመለከታችሁም እያለች ነው። ከዜማ ጋር ቢሆንም አይመለከታችሁም፣ ከረዱ ጋር ቢሆንም አይመለከታችሁም፣ አትናደዱ ምናምን ነው እያለች ያለችው። እኔ ስገምት እንደዛ ነው መሰለኛ። እስቲ ኮሜንት ላይ አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። በጥሪ ወረቀት ላይ ባዘጋጀችው ጽሁፍ እኔ ጃኒ ገብሩ እሁድ ሰኔ 7 2018 ዓ.ም በቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙና በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች።
ሆነች። ታዲያም ይህንን ተከትሎ ብዙዎች በግራ መጋባት ግምታቸውን እያስቀመጡ ሲሆን ጃኒ ከማን ጋር ቀለበት የምታስር ይመስላችኋል? ሀሳባችሁን በኮሜንት አካፍሉን። ፎሎ ያደረጋችሁ ወቅታዊና አዳዲስ መረጃዎችን ያገኙ። ያው ቀለበቱ ከአዶናይ ጋር ነው የሚሆነውና ማንም እንዳይቀር ተብሏል። 44 ፋሚሊና ቢራቢሮ ፋሚሊ ሰርጉ ላይ መገኘት አለባቸው እየተባለ ነው። ቢያንስ እስከ 500,000 ሰው እዛ ሰርግ ላይ መገኘት አለበት እየተባለ ነው። እንዳትቀሩ ሁላችሁም ተጋብዛችኋል። እኔ የምኖረው አሜሪካ ነው፣ ግን ችግሬ ያለው ኢትዮጵያ ነው። ኢትዮጵያ ማከራየው ቤት አለኝና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው። ዶክመንቶቹን መላክ እችላለሁ። ከተከራየኝ 3ኛ አመቱ ነው። በተከራየኝ መሃል ላይ 1 አመት ቤቴን ለሰው አከራይቶታል። ይሄን አውቃለሁ። ግን አንዳንዴ ኢትስ ኦኬ ብለሽ የምታየው ነገር አለ። እንደዛ ብዬ ትቼው ነበር። ማለት አሳማኝ ስለነበር ያከራየበት ምክንያት አሳማኝ ነው። ግን ውክልና ያላት የቤቴ ውክልና የ60 ዓመት እናቴ ናት። ተወካይ እሷ ስለሆነች እሷ ደግሞ ስራ የሚሰራ ልጅ ነው፣ ቲክቶከር ነው። ይደግ ኢትስ ኦኬ በቃ ብለን ትተነው ተቀመጥን ማለት ነው። አሁን እስቲ እኔ አላቅም በፍርዱ ላንቺ ልተውና 22 ውስጥ ላይ ባለ 2 መኝታ ቤት 30,000 ብር ነው የሚከፍለው። 30,000 ብር ባለ 2 መኝታ ቤት የለም። እነገርኩሽ ነኝ። ብሩን አምጥቼ አሜሪካ ነገር አልተጠቀምኩበትም፣ ልጠቀምበትም አይደለም። ቤቴን ግን እንዲሁ ዝም ብሎ ከሚቀመጥ ይከራይ፣ ብሩ ዋቴቨር ይሆናል ተብሎ ነው የምኖረው። አሁን ቤቱን ልቀቅ አልለቅም፣ ማን ያስወጣኛል? ህግ ደግሞ ምን ይላል? 2 አመት ውል ካለሽ ውሉ ሳያልቅ ማስወጣት አትችይ የሚል ህግ አለ። አሁን ግን ሄድንና መስከረም ወረቀቱን እልክልሻለሁ በውስጥ መስከረም 26 ፖል ወረዳ ከሰስኩኝ። ወረዳ ማስረጃ ስለነበረኝ ውሉን አቋረጡልኝ። ውሉን ሲያቋርጡ 2 ወር ከዛሬ 2 ወር በፊት የካቲት ላይ። ግን አሁን ያለው የክፍለ ከተማው ፕሮሰስ እንደዚህ እንዳሁን እንደማወራልሽ አይደለም፣ ረጅም ነው ፕሮሰሱ። እናቴ 6 ወር ተመላልሳ ማስረጃ ወስደን ምስክሮች ወስደን ምናምን ውሉ ተቋረጠ። ውሉ ቢቋረጥም ወደ ወረዳ ሄደ። ይሄ ነገር ፕሮሰስ ላይ ነው። መንገድ እንደሚኖረው አውቃለሁ ትንሽ ቆይቶ። እኔ ግን የዚህን ቲክቶከር ፐርሰናሊቲ አንደኛ ማጋፈጥ ስለምፈልግ፣ ሁለተኛ የሰው ቤት ይዘሽ በምን አይነት ሊና እኔ አልኩሽ አሜሪካ ነገር ነው የምኖረው። ምንም በነፊት አገኛለሁ ብዬ አይደለም ከቤቱ ማለት ገንዘቡን አምጪ እዚህ አልተጠቀምኩበትም ወይ ምናምን። ግን አንድ ሰው ቤትሽን በ30,000 ብር አከራይተሽ ፌመስ ስለሆነ ብቻ እንደዚህ አይነት ኢንሂዩሜን የሆነ ስራ ሲሰራ በቃ አይ ትራይድ ማይ ቤስት። ብዙ ቦታ ሞክሬያለሁ፣ ዳይሬክትሊ ላናግረው ሞክሬያለሁ፣ አይመልስልኝም። እናቴን የ60 ዓመት አሮጊት ያሰቃያታል። ለዚህ ሁሉ ማስረጃ ከመጀመሪያ ከተከራየበት ጀምሮ እስካሁን ድረስ ያለው ማስረጃ አለ። ፍርድ ቤት ነው ያለው። አሁን ኬዙ ፍርድ ቤት ሄዷል። ግን አይ ዋንት ሁሉም ሰው እንዲያውቀው። ታዋቂ ቲክቶከር ነው እንጂ የተባለው ጆን ዳንኤል አይደለም የተባለው። አንዳንድ ሪከርድ የሚያደርጉ ሰዎች በቃ ዝም ብሎ ነው ፎቶ የሚለጥፉትና አሁን ጆን ዳንኤል ይሁን አይሁን አልታወቀም። ግን እዚህ ጋር ይሄው ስለ ጆን ዳንኤል እየተወራ ነው የሚመስለው ፎቶን ለጥፈውና በጣም ይገርማል። ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ይመቻችሁ። ቻው።